የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። ብሉይም አዲስም ያለው ለዘላለም እግዚአብሔር ነው። ስለዚህ እኔን ዝም ብሎ ማስገባት ስላልቻለ ምህረቴ ልጄን ይክፈልና ጽድቄን መጠነው ከኔ ጋር ይኑረዋል። አይመልሰኝም። በቃ የኔማ በዛ አትበል። ዛሬም ይኸው በህይወት ካለ እድል አለ። በፍጹም ከኢየሱስ እንዴት ሰው ይሄዳል? የዘላለም ህይወት ንቆ እንዴት በገንዘብ ህይወት ተክቶ ይሄዳል? እንዴት ኢየሱስን በዝና ይተካል? እንዴት ኢየሱስን በሆነ ነገር ይተካል? አለማመን ስሜት እንዳይመስል ዲሲዥን ነው። አለማመን ውሳኔ ነው። ባይዘው አለማመን በእውቀት የሚደረግ ውሳኔ ነው። አለማመን ዝም ብሎ ድንገት እንዳይመስል ብልጭ የሚለው ቁጣዬን ቀሰቀሱት። ሞከርኳል ቱ ደ ማክሲመም እምችለውን በሙሉ አረኳል። እምቢ አሉ አለ። የመጨረሻውን ሳረግ አይገቡም። የሚጠቅመው እኔ ጸልዬ የማመጣው ሰው እግዚአብሔር ይሁን ያለው እግዚአብሔር ዘላለምን አይቶ ነው አሁን ይሁን የሚል። እኔ ዛሬን አይቼ ነው ይሁን ካልሆነ ብዬ የምጮህ። አሕዛብና ይሁድን ቀላቅሎ ሰው አንድ ሰው ሰርቶ አንተ እንዴት ትገነጣጠላል? ኢየሱስ ሞቶ ነው የሰራው። አዎ አንተ ቆመ ልታበላሽ ነው እንዴ? አለ ሞት ነው የሚገባል። ኃጢአት አይደል የሰሩት? ኃጢአት ሐማርቲያ አለመታዘዝ፣ አላማን መሳት፣ ማመጽ ማለት ነው አይደል? ኃጢአት በእግዚአብሔር ላይ የሚደረግ አመጽ ነው። ኃጢአት በሰው ላይ አይደለም የሚደረገው። ኃጢአት በእግዚአብሔር ላይ ነው የሚሰራው። ባይዘው አዳም ሔዋንን አይደለም የበደላት፣ እግዚአብሔርን የበደለ። ሔዋን አዳምን አይደለም የበደለችው። ኃጢአት በእግዚአብሔር ላይ የሚደረግ አመጽ ነው። ስለዚህ እግዚአብሔር የሚበቀለው ኃጢአትን ነው። ኃጢአትን ሲበቀል ግን ኃጢአተኛው ልማር ሲለው አልፈልግም ካለው ከኃጢአቱ ጋር አንድ ላይ ተደርቦ ይጠፋል። ስለዚህ እግዚአብሔር እባካችሁ ተዉ አላቸው። ይህንን ሁሉ ነገር አደረኩኝ እምቢ አሉኝ አለ። እምቢ ሲሉኝ ማልኩ አለ እግዚአብሔር። መለኮት ወሰነ። የመጨረሻ እግዚአብሔር ቃል ወጣ ማለት ነው ከአፉ። አትገቡም አለ እግዚአብሔር። እግዚአብሔር በእውነት ነው የምላችሁ በምህረቱ ወደር የሌለው አምላክ ነው እና አትፈታተኑት ነው ዕብራውያን እኮ የተባሉት። አትፈታተኑት እግዚአብሔርን ነው። የዚህ ደብዳቤ ጸሐፊ እስራኤልን ሲያመጣ እግዚአብሔር አልተለወጠም። እግዚአብሔር በማንነቱ አይለወጥም። ለዘላለም እግዚአብሔር አይለወጥም። የጥንቱ እግዚአብሔር የዘንድሮም እግዚአብሔር ነው። ለዘላለም እሱ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። ብሉይም አዲስም ያለው ለዘላለም እግዚአብሔር ነው። አፕሮች የሚያደርግበትን መንገድ ነው አይደል የቀየረው። በሕግ ሞከረ፣ በተለያየ መንገድ ሞከረ። አሁን በልጁ አረገው። እግዚአብሔር ጽድቁ ቀንሶ ምህረቱ በስቶ አይደለም። ድሮም እግዚአብሔር መሐሪ ነው፣ ድሮም ጻድቅ ነው። አሁን እግዚአብሔር ምህረቱን እየገለጠ አልቲሜትሊ ልጁን መስቀል ላይ እስኪከፍል ድረስ ማረ። ጽድቁ እንዳይዛነፍ ነው ወደር የሌለውን ምህረቱን ለኛ አግንኖ ያጸደቀን። ስለዚህ እኔን ዝም ብሎ ማስገባት ስላልቻለ ምህረቴ ልጄን ይክፈልና ጽድቄን መጠነው ከኔ ጋር ይኑረዋል። የእግዚአብሔር ምህረት ኢየሱስን አስከፍሎ በክርስቶስ ክፍያ የእግዚአብሔርን ጽድቅ መጥኜ ገብቼ እንጂ እንዲሁ ዝም ብሎ ግር አድርጎ ጠርቶን ብቻ አይደለም። ግር ብለን የገባኑ በክርስቶስ ደም። እኛ ተጠመቅን። እስራኤላውያን በባህርና በደመና ነው የተጠመቁት። ባህር ከስር ደመና ከላይ አድርጎ ነው ያጠመቃቸው። ይህንን ሁሉ ተአምር ያየ ምድረ በዳ ላይ ከቀረ አለ እግዚአብሔርን በአይኑ ያየ ሰው ምድረ በዳ ከቀረ አለ አምላክ ከሰማይ ወርዶ የሲና ተራራን እስከ ወገቡ ሲያነድ በአካል የነበረ ሰውዬ ልቡን ልከኝ ሆኖ ከቀረ ተጠንቀቁ። እናንተም በአይን ያየ ሰው እምቢ አላምንም ብሎ ያውቃል። ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። እንደዚህ አይነት ነገር በሰው ልብ ላይ ሊደራጅ ይችላል። የማያምን ልብ እንዳይኖረው ማለት እማያቅና መጀመሪያውንም ስለ ጌታ ያልሰማ አይደለም። እውነትን ሰምቶ ክርስቶስ ኢየሱስን ወደ ልቡ አስገብቶ አጌነስት ግን እንዳይሆን ከክርስቶስ ኢየሱስ የማዳን ሥራ ወደ ሕግ እያፈገፈጉ ነው። የዕብራውያን ሰዎች እያፈገፈጉ ነው ወደ ኋላ። ክርስቶስን ወደዛ ለቀቅ እያደረጉ ወደ አባቶች እየሄዱበት ነው። ተመለሱ ይላቸዋል እግዚአብሔር። እንደዚህ ያለውን አለማመን አይታገሰውም። አጌነስት ነው እየሆናችሁ የምትሄዱት። አለማመናቸው የተገለጠው እግዚአብሔር የለም ብለው አይደለም። አንተንም እግዚአብሔርም አንፈልግም ወደ ግብፅ እንመለስ አሉ። እግዚአብሔር ይሄ ነው ቁጣዬን ያስነሳብኛል። አለማመን ብሎ የዚህ ደብዳቤ ጻፊ ያስቀመጠው ክርስቶስ ኢየሱስን አለማወቅ አይደለም። ሪኮግናይዝ አለማድረግ፣ አለመቀበል፣ እምቢ ማለት፣ ያቀረበውን መንገድ አልፈልግም ብሎ መናቅ። ትዝ ይላችኋል የጠፋው ልጅ አንደኛውን ጠፍቷል። እሱ ቤት ውስጥ ያለው መብቱን አውቆ ነው የጠፋው። ያኛው
ሲመለስም የአባቱን ልብ አውቆታል። ይሄኛው ደግሞ ቤት ውስጥ ቁጭ ብሏል፣ አልሄደም። የአባቱን ልብ አያውቅ። የኮበለለው ይሄኛው ያ ሄደ፣ ጥርግ ብሎ ሄደ። አባቴ ንብረቴን ስጠኝ፣ ያካፍለኝ፣ እንደውም አልፈልግም ካንተ ጋር መኖር አለው። አባቴ ያለውን በሙሉ ሰጥተው አጠፋው የሚል ቃል አለ አይደል? አጠፋው። በኋላ ላይ ይኸውላችሁ አጣ ብቻ አይደለም እኮ የሚለው የሚሰራበት ቦታ ለእንስሶች የሚሰጠውን መብላት እስቲያምረው ነው የራበው። ከዛ አንድ ቀን ቁጭ ሲል እኔ አባቴ ባለጠጋ አይደል እንዴ አለ። ወደ አባቴ ቤት መመለስ እችላለሁ እኮ ልጁ ነኝ እኮ የፈለገውን ባጠፋም እኮ ልጁ ነኝ አለ። አዎ በቃ ልመለስና በቤት ካሉ ሎሌዎች መካከል እንደ አንዱ ልሁን እለዋለሁ። አሁን ድሮ የነበረኝ የልጅነት መብት እንኳን ባላገኝ አትሊስት ግን ሎሌ አርገኝ እለዋለሁ ብሎ መጣ። ከሩቅ ሲመጣ አባት አየ፣ ልጅ መጣ አሉት። የእግዚአብሔር ልብ እኮ ጌታ ኢየሱስ እኮ እግዚአብሔርን እኮ ነው ያስረዳን። ኢየሱስ እየነገረን ያለው ትሄዳላችሁ ትመጣላችሁ አይደለም። አባት ሁሌ በቃ ዝግጁ ነው። አሁን አጠገቡ ቁጭ ብሎ የጠፋው ብቻ ሳይሆን እንደው የኮበለለ ካለ መመለስ አለበት እኮ ነው ኢየሱስ። ትቶ የሄደ ካለው የአባት ልብን አንደርስታንድ አድርጉኝ እኮ ነው ኢየሱስ እያለ ያለው። ልግባችሁ፣ ልቤ ይሄ ነው፣ አትኮብልሉ፣ አትሂዱ፣ አይመልሰኝም በቃ የኔማ በዛ አትበል። ዛሬም ይኸው በሕይወት ካለ እድል አለ። ልጁ መምጣቱን አባቱ ሲሰማ የሚል ቃል አንብባቸው። ልጄ መጣ ደገሰ ይላል። ደገሰ። ከዛስ ቀለበቱን ቀለበት ማለት ባይዘይ እንደዚህ ቀለበት ብቻ አይደለም፣ የነሱ ስልጣን ስማቸው አለበት ቀለበታቸው ላይ እና በዛ ቀለበት ከተመታ የአባቱ የሆነው ነገር በሙሉ ወደሱ ነው የሚሄደው። ቀለበቱን የኔ የሆነው በሙሉ ያንተ ነው፣ ይሄው ቀለበቴን። ርስት እንደማዞር በሉት። ሐምራዊ ልብስ አለበሰው። ልጄ መጣልኝ። የእግዚአብሔር ልብ እኮ እግዚአብሔር እኔን የላከው አለ ኢየሱስ። አዎ የጠፋው ልጅ ለመመለስ ነው። ተቀድሰና እኮ ብቻ አይደለም እኮ የሚለው ናና ልቀድስህ እኮ ነው። ግድ የለም ና ከነ ምናምንና እና እኔ አነጻለሁ። እኔ ቀየር ልብሱን ቀየረለት ይላል እኮ። ለውጡ ልብስ አለ፣ ለውጡ የክብር ልብስ አለበሰው ይላል። ከዛ ቀለበቱን ታጠበ፣ ልጁ ጸጉሩን ተስተካከለ። አስበዋል። የድሮ መልኩ መጣ ታውቃለህ። እዛ ሪያ ሲያግድ የገረጣውን ፊቱን አባት ፈክፍጎ ወደ ዓለም ስትሄድ ሪያ ነው የምታግደው። ብራዘር ባክ ማድረግ የሚያምርህ እዛ ፍግ ምናምን ነው የምትሰራው። አየ ዓለማ እንደዚህ አባብላ ትጠራና ትገላለች። ትሞታለህ። ተሰብስበ አትቀበርም። ብትንትን ነው የሚወጣው። አይ በፍጹም ከኢየሱስ እንዴት ሰው ይሄዳል? የዘላለም ሕይወት ንቆ እንዴት በገንዘብ ሕይወት ተክቶ ይሄዳል? እንዴት ኢየሱስን በዝና ይተካል? እንዴት ኢየሱስን በሆነ ነገር ይተካል? ኢየሱስ ብቻ የዘላለም ሕይወት ይሰጣል። በፍጹም እኛ ከእስራኤላውያን እንማራለን። የሚኮበልልና እማያምን ልብ አይኖረንም። በፍጹም አለማመን ስሜት እንዳይመስል ዲሲዥን ነው። አለማመን ውሳኔ ነው። ባይዘው አለማመን ማመን ውሳኔ እንደሆነ አለማመን ባይዘው ድንገት የሚመጣብን እንዳይመስል ኢትስ ዲሲዥን ኢንቴንሽናል በእውቀት የሚደረግ ውሳኔ ነው። አለማመን ዝም ብሎ ድንገት እንዳይመስል ብልጭ የሚለው ታዲያ ከነዓን ባስገባቸውም አይቀየሩም እና አትገቡም። ስታንድ ነው። አይ ኮንቪክሽናቸው ነው። አለማመን አላስገባቸውም አለ እግዚአብሔር። ለምን? እልከኞች ናቸው። ቁጣዬን ቀሰቀሱት። ሞከርኳል ቱ ደ ማክሲመም እምችለውን በሙሉ አረኳል። እምቢ አሉ አለ። የመጨረሻውን ሳረግ አይገቡም። በፍጹም በድነታችሁ እንዳትደራደሩ። እግዚአብሔር በክርስቶስ ኢየሱስ ደም በሰጣችሁ ጉዳይ ላይ እንዳትደራደሩ። ምንም ይቅር ምንም ነገር በጊዜው ከነ ክብሩ ይመጣል። ባይመጣስ ደግሞ የሄደው አንደኛውን ሄዷል፣ ግን ተመልሷል። ቤት ውስጥ ያለውን ይዩት አለ አይደል? ቤት ውስጥ ያለው እኔ እንደዚህ ዋጋ እየከፈልኩ እኔ ደም እያፈሰስኩ እኔ እንደዚህ እሱ እዛ እንደፈለገው ነው ተመለስ። እኔ እኮ የእግዚአብሔር ፌር መሆን ነው የሚገርመኝ። ፌር እኔ ነኝ ፌር የምለው እሱ ፌር። ትዝ ይላችኋል? ያ ስራ አሰርቶ ብር የከፈላቸው ከጠዋት ጀምሮ እስከ ማታ ሲለፉ የነበሩትን 11 ሰዓት የመጣ ሰው ይላል እኩል ከፈለ። መጡና አሉ አንተ እኛ ሙሉ ቀን ስንለፋልህ ነበር እንዳሉት ጎሎብሃል እንዴ? አልጎደለብኝም። ታዲያ መብት አይደል ለሱ የፈለኩትን ብሰጥ አንተ ነህ እንዴ የምትወስንልኝ? ሰምታችሁኛል? እንዴት እንትና ይድናል ይባላል እንዴ? አንተ ከዳንክ በቃ። በእውነት እኮ እንደዚህ ተሰብስበን መዘመር ብቻ ራሱ እኮ በቂ ነው። ይሄ ያለ በቃ ብሎት እግዚአብሔር ሰማይ ደሞ አለ አለ። ደሞ ሰማዩ እኔ ፊት አጠገቤ ተሰብስባችሁ ዘላለም እየተያየናል። ሰማይ ምንድነው ምን ነው? ሰው እንደዚህ አይነት እምነት እያለው እንዴት ይኮበልላል? ጉድ እኮ በእውነት እኮ ነው የምላችሁ። እንዲህ ምን አይነት ዲሴፕሽን ነው? ምን አይነት ሽንገላ ነው? ከእናንተ መካከል አለና ማንም። ቀጥሎ ደግሞ እግዚአብሔር ይሄንን ሁሉ ነገር አርጎልኝ ከእግዚአብሔር ለመኮብለል ማለት ክራይም ነው፣ ባይዘ ወንጀል ነው። ሊትራሊ ወንጀል ነው። እግዚአብሔር ቢፈርድብኝ እውነቱን ነው፣ ወንጀል ነው የሰራሁት በሱ ላይ። ኢትስ ክራይም። ከእግዚአብሔር አንፃር ወንጀለኛ ነኝ። ታዲያ እያመሰገንኩ ነው መኖር ያለብኝ።
የሚጠቅመው እኔ ጸልዬ የማመጣው ሰው እግዚአብሔር ይሁን ያለው ነው። እግዚአብሔር ዘላለምን አይቶ ነው አሁን ይሁን የሚለ። እኔ ዛሬን አይቼ ነው ይሁን ካልሆነ ብዬ የምጮህ። እሱ ነገንም አይቶ ነው ግድ የለም ይሄን ይሻላል። እኔ ነገ የሚባል ቀን አላውቅም፣ ዛሬን ነው የማውቀው። እግዚአብሔር 70-80 ያውቀዋል። ለዛ ለቄታ ይሻላል። ሐሳብ የምንለዋወጠው ወደ ጎን ነው። ወደ ላይ ያልከው ይሁን። በኃጢአት ተታሎ ልቡ እንዳይደነድን ማለት ምንድነው? ይሄም ሂደት ነው አይደል? አሁን መታለል የአንድ ቀን ሊሆን ይችላል፣ ግን መንገዱን ከሄደው ግን ይደነድናል። እየቆየ ሲሄድ ይደነድንና ምንም አይመስለውም። በጣም ይገርማችኋል እኮ ሰይጣን እኮ እንዴት አይነት ክፉ ማይንድ ትሪከር ነው ታውቃላችሁ። መታለል የሚለውን ቃል አሁን አስተውላችሁታል? ሰው ፕሮግራም አድርጎ ሳይሆን ተታሉ ተሸውዶ ሰይጣን ድንገት ልቡን ጥልፍ አድርጎት ማለት ነው። ተታሎ በኃጢአት ሲወድቅ ቀጥሎ በዛ ጉዳይ እንዳይደነድን የመጀመሪያ ቀን ተታሎ ነው። ከዛስ መደንደን ደረጃ እንዳይደርስ ምንድነው የሚለው? ዛሬ እየተባለሰ በየቀኑ እርስ በርሳችሁ ተበረታቱ፣ ቼክ ተደራረጉ። እየሄደ ያለበት መንገድ ልክ ካልሆነ ቼክ አድርገው፣ ህይወቱን ቼክ አድርገው፣ አረማመዱን ቼክ አድርገው። የምታገኘው ነገር ካለ አንቃው፣ ምከረው፣ ገስጸው። መጣላት ደረጃ መድረስ ጥሩ ነው። አንዳንዴ ሰው አልመለስ አለኛ እንደሱ አይደለም ማለት ያለባችሁ። ለምን ለኔ አይደለም እኮ ነው ብጣላ፣ አንተን ለማዳን ነው፣ አንተን ገንዘብ ለማድረግ ነው። እንደ ካራክተር ደግሞ በጣም ከባድ ነገር የለም። ካራክተር በጣም ከባድ ነገር። እኔና እናንተ በጣም ተቃራኒ ልንሆን እንችላለን በባህሪ። እሱን ለማስማማት የሚካሄደው መንገድ ከተማ አፍርሶ መስራት ይሻላል። ደግሞ እኮ ቸርች ደግሞ ምን መሰለ መጥፎ ነገሩ አነስቴዥያ የለውም። ማደንዘዝ ቀስ አድርጎ አይደለም ቁርጥ ነግሮ ሆኖ ሌባ ነህ መሆንህን ገና ሳትቀበል ጌታ ሆይ ሌባ ማለት በአራት ይተረጎማል እያልክ ይቆርጠዋል ሰው መሃል። ከዛስ ይሻላል። አይ አዲሱ ሰው የሚባል ሞልድ አለ። ኒው ቴስተመንት በክርስቶስ ኢየሱስ በኩል የተሰራ አዲሱ ሰው አለ። ስለዚህ እግዚአብሔር አንተን የሚገጥመው አዲሱ ሰው ላይ ነው። በክርስቶስ ነው የተሰራው። አይ እግዚአብሔር የሚደሰተው በዛ ሰውዬ ነው። እዛ ጋር ሲያመጣ ትርፍ ብዙ ነገር አለ። በዚህ ገንደዘ ስንታይ እኮ ነው ትክክል እንጂ መንፈሳዊ ዓለም እኮ በጣም ዲፎርምድ። ሰይፍ ለምን ይመስላል የተባለው? የእግዚአብሔርን ቃል የመሰለ ነገር ሰይፍ ተባለ። ይሄን የመሰለ ነገር ይሄን የመሰለ ውድ ስጦታ እግዚአብሔር ሲጠራ የእግዚአብሔር ቃል ሕያው ነው ይላል። አሜን ስንል በሁለት በኩል ከተሳለ ሰይፍ ይልቅ ስለታም ነው። ከዛ ቀጥሎ ምንድን ይወጋል ነው የሚለው። ድርምስ ነው የሚያደርግ በአጥንት። አረ እግዚአብሔር ማውጫውን አውቀዋለሁ ይላል። መንገድ ልጠቁም ወስተል በዚህ ጋር ነው መገባው ይላል። ለምን እንዲያም ከዛስ ደግማ አታረጋት። አይ እዚህ ጋር ምልክት ይተውልሃል። ጳውሎስ እንዳለው የክርስቶስ ማህተም እላይ አለ። አታድክሙኛል፣ አትመላለሱ፣ አልመጣም። ለምን እኔ አውቀዋለሁ በምን አይነት መንገድ ላይ እንደሳለው እና መዶሻ ደግሞ ተብሏል። የእግዚአብሔር ቃል መዶሻ ከተባለ መሯለሁ ማለት ነው። አስደግፉ፣ ቁርጡን ወቁት። የእግዚአብሔር ቃል አንብቡ ብላችሁ ለዚህ ነው ግንጥልጥል ይወጣል። ታዲያ ዛሬ ቆስለት ሄዳለህ አሞ እንዴት እንደዚህ ይለኛል ብለህ ትሄዳለህ። ከዛ ነገስ በዛ በኩል ተፈውሰህ ትመጣለህ፣ ድነህ ትመጣለህ። በዛ በኩል ምንም ነገር እስከማትጠየቅ ኢየሱስን መስለበት ትመጣለህ። በቃ በዚህ መንገድ ነው አይደል ሲሰቃዩ የኖሩት። ጴጥሮስን የሚያክል ትልቅ ሰው እኮ ጳውሎስ ቁጭ አድርጎ በሁሉ ፊት ነው አለ መገሰጽ። እንዴት ክርስቶስ መስቀል ላይ ያፈረሰን አንተ ቆመን ልትሰራው ትፈልጋለህ? አሕዛብና አይሁድን ቀላቅሎ ሰው አንድ ሰው ሰርቶ አንተ እንዴት ትገነጣጠላለህ? ኢየሱስ ሞቶ ነው የሰራው። አንተ ቆመን ልታበላሽ ነው እንዴ? ሞት ነው የሚገባል። ከኢየሱስ ቀጥሎ ቸርች ላይ ስልጣን ያለው ሰው ተብሎ የሚታመነው እኮ ጴጥሮስ ነው። የመጨረሻ ቁልፍ እጅ ላይ ያለ የተባለው እኮ እሱ ነው። እሱን የሚያክል ሰው የጳውሎስ ቁጭ አድርጎ እርስ በርሳችሁ ተጽናኑ ማለት ይሄ ነው። ማጽናናቷን ውስጡ ፍቅር አለ፣ ርህራሄ አለው ውስጡ። ስለዚህ ነገሩ ሰውየውን ለማጋለጥና ለማዋረድ ሳይሆን ገንዘብ ለማድረግ ለማዳን ነው። ልቡ የማዳን ነው። ልቡ የመሸከም ነው። ልቡ የበለጠ ረጅም ዘመን ደህና ሆኖ እንዲኖር መፈለግ ነው ልቡ ውስጡ። መሬቱን ሸጦ አይደል በክህነት እያረሰ የሚኖርበትን መሬት ሸጦ አምጥቶ በሐዋርያት እግር ስር አስቀመጥ። ሰውየው መጀመሪያ ስም በርሲያን ዮሴፍ ነው እና ስም ማን ነው አሉት። በርሲያን ዮሴፍ አላቸው። ስሙን ጴጥሮስ ነው የቀየረው አይደል። አንተ ከዛሬ ጀምሮ ሰን ኦፍ ኢንካሬጅመንት ነው የሚያበረታታ አበረታች፣ የመበረታታት ልጅ። ክብር ለኢየሱስ ይሁን። ትንሽ ነገር ሲያገኝ ኢንካሬጅ ያደርጋል። ድካምን ቶሎ አንስቶልህ በጎ ነገርህን ያወጣዋል።
ሳውል የሚባለውን ሰውዬ ጳውሎስ የሆነውን ሰውዬ በጣም ድምቅ ያደረገው ቅዱሳን መካከል የቀላቀለው የመጀመሪያ አገልግሎት ስቴጅ የሰጠው በርናባስ ነው። አንጾኪያ ቸርች ጳውሎስ ቆሞ ያገለገለው በርናባስ ፈልጎ ከተርሴስ አምጥቶት ነው። ዘሰን ኦፍ ኢንከሬጅመንት ማርቆስ የሚባለውን ሰውዬ ከጳውሎስ እጅ ላይ ወስዶ አስተምሮ አስተካክሎ ምን ብሎ ማርቆስ ወንጌል እንዲጽፍ ያደረገው በርናባስ ነው። ክብር ለኢየሱስ ይሁን። ተጽናኑ፣ እርስ በርሳችሁ ተጽናኑ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ ደሙን አፍስሷል። ስጋውን ቆርሶ ነው አጠገብ ያለውን ወንድሜን ቤት ውስጥ ያመጣው። እንዲህ ዝም ብሎ የመጣ ሰው አይደለም። ታዲያ እንዲህ በቀላል ሉዝ ላደረገው አይገባም። የእግዚአብሔር ጸጋ በክርስቶስ ኢየሱስ ያለ ያ ታላቅ ርስት እሱ ውስጥ አለ። ለእኔ በረከት የሚሆን ነገር እሱ ውስጥ አለ። አዎ ድካም ሊኖር፣ ድካሙን አስወግጄ ውስጡ የተቀመጠውን ርስት ደግሞ ማውጣት አለብኝ። እግዚአብሔር ለዘላለም አጸድቀዋለሁ ብሎ የጠራው ሰው፣ የማይዋሽ አምላክ ልጄ ብሎ ሲጠራ የጠራን ሰዎች። ስለዚህ ወንድሞቻችን የእህቶቻችን ጠባቂኛ ነን፣ የቅዱሳን ጠባቂኛ ነን። ክብር ለኢየሱስ ይሁን።